የሆነ ጊዜ ለአንድ ኡስታዝ አለ አይደለ የቲክቶክ ቅዱሳኖች አሉ ታውቂያለሽ? ያኛው ቅዱሳኖች አሉ ቁጭ ብለው ፖሊስ ናቸው ትራፊኮች ናቸው ቁጭ ብለው እንትን እንደዚህ ነው እንደዚህ ስለሆነ ቢቻል ቢያከፍሩሽ ካልሆነ ግን አልወጣ ካልሻቸው ነው አልወጣ ካልሻቸው ያላህን ቃል ለነሱ እንደሚመች እያደረጉ ቅዱሳኖች አሉ። ወይንም ደግሞ ከሐዲሶች የሚመቻቸውን መርጠው ለዛ ቨርስ የሚመች እኔ የተማርኩት ነገር ምንድነው አንድ ሰው ሐዲስ ወይንም ደግሞ ቁርአንን ከጠቀሰ በዛ ላይ ሌላ ቁርአን ወይ ሐዲስ መጥራት ያላህ ቃልን መቃወም መስሎ ስለሚሰማኝ ተወላቸዋል። ሌላ ቨርስ ብትፈልጊ እኮ እነሱን አሸማቆ የሚያስወጣ ነገር ሁሉ ሊኖር ይችላል። የተደረገ አስተማሪዎች ናቸው፣ አዋቂዎች ሰዎች ናቸው። እነዚህ ሰዎች ሊድ ያደርጋሉ ብለን የምናስባቸው ሰዎች ስትል በዛ ድሮ የቀረ ሜንታሊቲ ውስጥ ከ1400 ዓመት በፊት የቀረ ሜንታሊቲ ውስጥ ስትል ደማቸው ውስጥ አለ መሰለ ያለባቸው ሰዎች አሉ። አንድ ጥያቄ በማነሳ ሰዓት ለመውቀጥ ወከዝ ለእናንተ ኢጎ ስለሚመቻችሁ ማለት ነው። ሴት ልጅን እኛ ሙስሊሞች ጋር ግን ያየሁት ነገር ለራሳችሁ ትብኢትና ለራሳችሁ ሴት ልጅ ማሸማቀቂያ ነው የምትጠቀሙ። ግን ፕራክቲካሊ አሉ ቅዱሳኖቻችን አሉ የኛም ማለት ነው። አንዳንድ ያለ ቅዱስ ሲሆኑ የሚመስላቸው በዙፋናቸው ላይ ተደላድል የተቀመጡ ነገ ፈራጅ እነሱ አንቺ አትገቢም ጀነት፣ አንቺ ጀሃነም፣ አንቺ ቅንድብሽ፣ አንቺ የሆነ ጸጉርሽ፣ አንቺ ሳምቲንግሽ የሆነ አነጋገርሽ፣ ለዛ ቢስነትሽ የሆነ ነገርሽ አልጣመኝም ጀነት አትገቢ የሚሉ ነበረ። ግን እኔ ያላህዬ ነው ደስ የሚለኝ ጀነት የሚያስገባው። ወይም የሚከሳችሁ ነገር ካለ ስራችሁ ነው የሚከሳችሁ። እንደ ሚዛን ቁጭ ብላ ትጠብቀናል። ቼታ ቁጭ በቃ ላይ ስራችሁ ነጠር ብላ እስልምና እንደዛ ነው። ምን ያደርጋችሁ ክብራችሁን ከሆነ እዚሁ ምድር ላይ እሽት አድርጎ ያስቀርላችኋል ነው። እኔ ተማርኩት የሆነ የገባኝ እስልምና አለ እናንተ ጋር ይድረስ አይድረስ አንዳንዴ ግራ የሚገባኝ አይ ዶንት ቲንክ ኢቭን ክርስቲያኖች ራሱ ቁጭ ብለው ዘንድሮ ድረስ የሚተቹት የሆነ የገባኝ እስልምና አለ ኢንጀነራል ወይ ደግሞ ሙስሊሙ ማህበረሰብ ሊያሳየኝ የፈለገው የሆነ እስልምና አለ። እኔ ግን መጀመሪያ ቀን ስሰልም የሰለምኩበት ነጥብ ብቻ ነው አላህ አንድ ነው፣ ነቢዩ መሐመድ ነቢ ናቸው። በቃ ዳስአው ላይ ነው ማወቅም የሚገባኛ ነው የገባኝ መልእክት ያ ነው እና እሱን ይዤ እቀጥላለሁ። ቅንድቤ ወይ እንዲህ ስላለ ወይ ፊልተር ስላደረኩ ወይ ዛሬ ተነስቼ ስለወደኩኝ ወይ ከሌ ጫት ቃሚ ስለሆነ ወይ ከሌ ጠጥቶ ስለወደቀ ወይ ዛሬ ላይ ምናምን ስለሆነ ሙስሊም አይደለም ብዬ የመተቸት አቅም እንደሌለኝ አውቃለሁ። እናንተ ግን ያለው የገባችሁ እስልምና እኔ አላቅም ቀጥታ ክሩሲፋይ መደራረግ ነው። ከሌ እንደዚህና ዩር አውት ከሌ እንደዚህ ነው ዩር አውት ማለት የሆነ ሬስሊንግ ላይ ያለ ነው የሚመስለኝ አንዳንዴ ነው ማለት የሆነ ቀን አይገርምሽም? በቃ ስራ ፈተዋል እና በግድ እንትን ለማለት ይሞክራሉ። እኔ ችግር የለብኝም። ኤኒዌይስ እናንተ ሪፈሪ ብትሆኑ አዲስ ዩር አውት ላይቭ ከፍተው አዲስ የጠፋችው ኡስታዞች ተናገር። እኔ ኡስታዞቼ በጣም ነው የሚወዱ፣ የቲክቶክ ኡስታዞችን በጣም ነው የሚወዱ። ሙስሊሞች አንዳንዴ እኛ ችግር አለብን ፕራክቲካሊ። እሱን አስረግጬ ነው የምነግራችሁ። እኔ ኡስታዞቼ የትኛውም ኡስታዝ ብጠይቁት ስለ አዲስ መጥፎ አመለካከት ያለው ኡስታዝ አለ ብዬ አላምንም። ቢካዝ እውነት የቀራና ያወቀ ሰው እንደውም ሞር አንደርስታንዲንጎች ናቸው፣ ሀምብል ናቸው። ሲሪየስሊ ኡስታዞቹን ዝም ብለን አምጥተን ከአዲስ ዓለም ጋር ማነካካት ይመቻቸዋል መሰለኛ። ከትልቁ እንትን አድርጋችሁ ማጋጨት ይመቻቸዋል ይመስለኛል። ይክን ድሪም አባውት ማለም ትችላላችሁ። ማንንም የምፈራም ሰው አይደለሁኝም። ሰው እንዳልኳችሁ ነው። አይ ሃቭ ኖ ፕሮብለም፣ ችግርም የለብኝም። አልሐምዱሊላህ እኔ አላህዬ ለእኔ እያደረገልኝ ያለውን ያህል ለማንም አድርጎ አላህ እኔን የማረኝን ያህል የታገሰኝን ያህል ዋናችሁን ታግሷል ብዬ አላምንም። ግዴታ ቲክቶክ መምጣት አይጠበቅብኝም። ኦን ሪዝንስ የምኖርበት ፕሪንሲፕሎች አሉ፣ የማላገባበት የራሴ ምክንያቶች አሉ። ብርድ ነው ኢትዮጵያ እና አላህዬ ያደረገውን ያህል ማንም እኔ ያ ፖይንት እስከገባኝ ድረስ ለእኔ ሞት እስከዛሬ ድረስ የምላችሁ ነገር ከአላህ መለየት ነው። ከዛ ውጭ ያለው ነገር ኢትስ ላይክ ቦነስ ነው። መጨቃጨቁም መጣላቱም ቲክቶክ መምጣቱም ስራ መስራቱም ምናምን ኢትስ ቦነስ በነገራችሁ ላይ ነው።
ለቦነስ ነገሮች ደግሞ ብዙም ሄዴክ አይደለም። ዛሬ ተነስቲ ልረግጣችሁ እችላለሁ። አሁን የዩክቲን ፎቶ ለጥፌ አይላን አብሶ ፎቶ አለኝ እና ሳይላል አንዳንዴ አንዳችሁ ሰታችሁኝ ቢሆን በጣም ደስ የሚል አላህ በራሱ መንገድ ቀጥቶ አግርጦ መንገድን አምጥቶ ምናምን ሙስሊም ከመሆኔ በፊት ጠይቄ ፈትሼ የሚገባኝን መልሶች እኔ የትኛውም ቁርአን ቨርስ ተጣርሶብኝ ወይ ተምታቶብኝ አያውቅም። ራሴንም አያመኝም ነው። ሙስሊሞች ታናድዱኛላችሁ፣ ያ ደግሞ መብቴ ነው። ሙስሊሞች አናደውኛል ብዬ እኔ እስልምናዬንም ለቅ ፉል አይደለሁም ወይ ሞኛ ሞኝ ሴት አይደለሁኝም። በነገራችሁ ላይ ያ ሞኝነት ይመስለኛል። እኩቲ ተናገረችኝ ቡሁሁ ብዬ ከእስልምና መውጣ ሰው አይደለ። እርግጥ አረጋት እችላለሁ። ይላክ ተርናት ላለመቻችሁ ይችላሉ። የሆነ ግሩፕ እኩቲን ስለሚወዳት አዲስ ሰዓት ምናምን ብለው ረገጣ ሊመጡ ይችላሉ። እኩቲን ተነካብኝ ብለው እኩቲን እንጂ እስልምና አይደለም ዲኑን እኔ በጣም የምወደው እንዲህ ለማናችሁም ብዬ ስራም አላጣው። አላህ ይጠብቀኝ እስከ መጨረሻው አይበለውና የሆነ ነገር እንኳን መጥፎ ነገርም ብሆን ዛሬ ላይ የተናገርኩት ቃል ማሰሪያ ነው ነው ማሰሪያ ነው ለቃላችሁ ነገር ላይ እኔ እስልምና ለበሰኝ አልহামዱሊላህ። እስልምና አልብሶኝ ሙስሊሞች ደግሞ ላይመቹኝ ይችላሉ። መብቴ እኮ ነው። ላይክ ዳስ ፕራክቲካሊ ካሊ የሚባል ሰውዬ አልተመቸኝም። በቃ ባህሩን አልወደድኩትም። መብቴ ነው። ካሊት በቃ አትመቸኝም። ያ ማለት እስልምናዬን ጋር የሚያገናኘው ጉዳይ የለም። ልናገር ልንተቻች አዲስ አላተመቻችሁ ትችላላችሁ ነው። ያ ማለት ከእስልምናዬ ኢንች የሚጎልብኝ ነገር አላህ ነው የሚፈርደው። ተላልፌ የሰዎችን ሀቅ ከነካሁኝ ምናምን እስልምና ራሱን ያስቀመጠባቸው ነገሮች አሉ። ሰው እከሌ ተናግሮኛልና ከከሌ ጋር ሪሌሽንሽፔ ጥሩ አይደለምና ከሌ ስለማይመቸኝ እስልምና አልተመቸኝም ማለት አይደለም። እና ሞኝ ሴት አድርጋችሁ ሰዎችን የምትረዱ ሙስሊሞችን ብናገር ዲኑ እኔ የምጠብቀው አይደለም፣ ልተቻውም የምችለው አይደለም። አላህ በቃሉም የሚጠብቀው ነው። አዲስ ዛሬ መታ እስልምና እንተቻለሁ ወይ እንዲላለሁ የሚባልም ነገር አቅሙም ከየት ይመጣል? የትኛው ስኮላር ነኝ እኔ? የትኛው የእውቀት ተንታኝ ነኝ? በእስልምና ደረጃ ላይ እስልምና መጥቼ ከሊትን ግን እተቻታለሁ። አሁን አዱኛን 3 አበባ ስለሰጠኝ እተቻዋለሁ። 3 4 አበባ አድርገዋልና አትመቸኝም። 4 5 አበባ ከፍ ያላተራስ ማለት እችላለሁ ነው ፕራክቲካሊ ምንም አታመጣ። ካልተመቸው አንፎሎ ታደርገኛል። እና ምንም ነው ማታመጥ። ላይክ ዲስ ኢዝ ፐርሰናል የራሴ የምልከታ ጉዳይ ነው። ግን ዲንን የሚያክል ነገር እንዴት ተቀመጠ? እኔ ዛሬ መጥቻለሁ። ቶታሊ አሁን አንተ የአበባውን ቤቱን አበባ አድርጋችሁ ሰው ተመልሳችሁ ልትወዱ ትችላላችሁ። ሀሳብ መቀየር ትችላላችሁ። አሁን ሀሳቤን ቀይሬያለሁ። ሰው ይሄ ማለት ከእስልምና እከሌ ሲወደኝ የምገባ እከሌ መውጣ የሆነ ሳሎን ቤታችሁ አደረጋችሁት እንዴ? ላይክ ዲስ ኢዝ አ ላይፍ ህይወት የሚኖር ነው። ቬሪ ኪዩት ዳይመንድ ኖ ዌይ አንቺ ሌላ በጣም ሰው በፈለጋችሁ ጊዜ የምትወጡ የምትገቡበት ሳሎናችሁ አይደለም። ኢትስ ዲን ፒውር የሆነ የተቀመጠ ዲን ነው የምናወራው። እና እከሌ ስላልተመቸኝ እከሌን ስለተቸው ከእስልምና ወጣች ማለት አይደለም። አዲሳለ እከሌ ላይ መቻች የምትፈሩትን ትልቅ የሂውጅ የምትሉትን ኡስታዝ ተነስቼ ካልተመቸኝ ሀሳብ ልሰጥበት እችላለሁ። አም ሶሪ ያ ማለት ከእስልምና ወጣው ማለት ገር ካለኝ ያደረገኝ ነገር ሪዝነብል ከሆነ ያለ ምክንያት ተነስቶ ሰው ልጅ ረገጣ ይወጣል ማለት ሀቢት ካልሆነ በስተቀር ይወጣል እንዴ? ይወጣል። ነውር ነው ወይ ሙድ ካልሆነ ዝም ብዬ አቴንሽን ረሀብተኛ ከሆንኩ እከሌ በጣም የሚታወቀውን ሰው ስፔሲፊካሊ የሚቀጥልም ኝኝኝኝ ስንባል ኦል ዴይ ሎንግ ነው የምንቀጥለው። ከዚ አንቺም የማውራት ፍላጎት ሊኖርሽ ይችላል። ሞር የአንቺ በተናገርሽ ላይ ደግሞ እኔ መናገር የምፈልገው ሞር ይኖራል። ምንም ማናችን የምንማማርበት ነገር እንደሌለ ስለገባኝ ከኮንቨርሴሽናችን እንደ ርማት ቀጥል ላለ አሁንም ቢሆን እንደውም በጣም የተረዳሁት ነገር ደፍሮ የሚናገር ሰው ስትል እንደ ፕሮብለም የሆነ እንዳለቃቃሽ እንደ ችግር እንዳለበት ኮንሲደር እንደሚደረግ ከአንቺ ንግግር ስለተረዳው ማለት ነው። እና ቴንክ ዩ ፎር ዳት። አሁንም ቢሆን ሀሰን ልትናገር የፈለግከው ነገር ነበር መሰለኝ። ሶሪ ቀጥል። ቆይ
አንድ ጊዜ ችግር የለውም። ከዚህ በኋላ ስለጨረስኩኝ ነው። ጨርሻለሁ። ሌላ ኮንቨርሴሽን ስለማልፈልግ ነው። ችግር የለም። ቆይ አንድ ጊዜ ማለት አንድ ጊዜ እኔ ስራ ልሰራ ስለሆነ ችግር የለውም። አንድ ጊዜ ሀሰን ይኸውላችሁ ምንድን ነው አንፎሎ አድርጋኛል እያልኩትን ያወቅኩትም 2 ቀን 3 ቀን በፊት አካባቢ ነው። ምንድን ነው ምን የተፈጠረ ነገር አለ ነው ማለት ቲክቶክ ላይ አልነበርኩም ማለች ንግግሯ ላይ። በነገራችን ላይ እኔ ማንም ሰው አንፎሎ ስላደረገኝ ለምን እቀየማለሁኝ? በዛም አልተቀየምኩም። አንደኛ ነገር። ሁለተኛ ነገር አንፎሎ የሚለውን ነገር ያስገባሁት በቪዲዮ ውስጥ ምንድን ነው ያሉት ክርስቲያኖቹ እንትን ላይ ያስቀመጡት የጻፉት ብዙ ጽሁፍ አለ። በነገራችን ላይ ምንድን ነው ያሉት በስልክ ነፃዎች አለው ብላ ነበር። ከኔ ጋር ሳይሆን ከእነሱ ጋር ከጻፉት ጋር ተገናኙና አውሩበት። ከዛ የጀመርኩትን ስላደርግ የጀመርኩትን ልጨርስ። ለው ሰማሃት ሚውት አድርግ ጃቢር፣ ሚውት አድርግ። ኮመንቱን እየዘጋሁት ነው። ኮመንቱን ችግር የለውም። ስለ ኮሜንት ችግር የለውም። ኮሜንቶች ዛሬ ያው እንትን አግኝተዋል፣ አጀንዳ አግኝተዋል፣ ይቀጥሉበት። ኦኬ ሶ ቲክቶክ ላይ አልነበርኩም ስላልሽ ቲክቶክ ላይ አልነበርኩም ከሚለው ንግግርሽ በመነሳት ነው። ቲክቶክ ላይ አንዳንድ ጊዜ ሰዎች ከቲክቶክ ምናልባት ሎግ አውት ብለው ሲወጡ ይሄ አንፎሎ ምናምን የሚለው ነገር ይፈጠራል። እኔ ያሰብኩት እንደዛ ነው። ስለዚህ ቲክቶክ ላይ ካልነበረች እንዴት እንደዚ አይነት ነገር ሊፈጠር ይችላል? ቲክቶክ አልነበረችም። ኢቨን አንፎሎ የተፈጠረው እንደዚ አይነቱ ለማለት ፈልጌ ነው። የአንፎሎ ማለት ነው ያንን ለማለት ያንን አውድ ለማስገባት እንጂ ያመብትሽ ነው። ኦኬ አንደኛ ነገር። ሁለተኛ ነገር እኔ የምሰራው ንጽጽርን የተመለከተ እንጂ ግለሰቦች እንደዚህ አታግ ያደርጉኛል እንደዚህ ያሳድዱኛል ብዬ አይደለም። እኔ የምሰራውን በምሰራቸው ነገሮች ማንም ሰው ኦፒኒየን መስጠት ይችላል፣ ሃይማኖታዊ ኦፒኒየን ካልሆነ በስተቀር እኔ ከሰዎች ጋር እንትን ስለማልን ህብረት ስለማላደርግ ሰዎች ጋር ብዙ ጊዜ ብዙ ኮንታክት ስለሌለኝ ሰዎች እንዲህ አደርጉኝ እንዲህ አሳደዱኝ ብዬ አልልም። ስለዚህ ማንም መቶ እኔ ላይ ሀሳብ ምናምን ሀሳብ ፎከስ የማያደርገው ምንድነው ሃይማኖታዊ ነገር ላይ ነው። ሃይማኖቱን የሚመለከታቸው በእኔ ላይ ኦፒኒየን እየሰጡ ነው። እያንዳንዱን ፐርሰናል ላይፌን ሃይማኖቴን የቀረ ነገር የላቸውም። ገብተናል። ሶ ምንድን ነው ያልሽው? አንቺ በምትሰሪው ላይ እኮ እኔም ኦፒኒየን መስጠት እችላለሁ ነው ያልሽው። እኔ የምሰራው ሃይማኖታዊ ነው። ሃይማኖታዊ ስራ የምሰራው ላይ ኦፒኒየን አድርጊ። እንዴት እንደሚመለስ ደግሞ እንዴት እንደሚመለስልሽ እኔ አውቃለሁኝ። ነገር ግን እኔ በሶሻል ሚዲያ ላይፌ ማንም ያሳድደኛል ማንም እንዲህ አድርገኛል ብዬ ወቀሳ ከሰሳ ውስጥ አልገባም። ሰዎች ጋር ህብረት ስለማላደርግ ብቻዬን ስለምሰራ ብቻዬንም ስለምኖር ማለት ነው። ሶ ኦፒኒየን ማድረግ የሚለውን ይህችን እንድትለይልኝ ነው አዲስ። አሁንም ነገም ቢሆን እህቴ ነሽ። ከዛ በዘለለ ኦፒኒየናችን፣ አካሄዳችን፣ አስተሳሰባችን ይለያያል። አስተሳሰባችንና ሀሳባችን አስተርቀም የሚሄድ እህትማማችነትን መተቃቀፍ ወል ጥሩ ነበር። ነገር ግን እንደዛ ነገር ከተሻለ መልካምን ሁሉ መኝልሻለሁ። በመጨረሻ የአብ አብዲላን በውስጥ እንደ ሀሳብ ጽፌልሻለሁ የጻፍኩልሽ ያን ኖርማሊ የምታረጋጊ መስሎኝ ነበር እንጂ በዛ ልክ ርቀሽ የምትሄጂ መሆኑን ባስብ ኖሮ በውስጥ የጻፍኩልሽን አልጽፍም። የእውነቴን አይደለም። ራሱ በውስጥ የጻፍኩልሽ መልሰሽ ስትወጪ ስትናገሪ ነገሩን ስታባብሽው ወንድሞች ናቸው እህት ወንድሞች የሚመክሩኝ ሶሻል ሚዲያ በማደርገው ነገር የሚቆረቆሩት ለእኔ አስበው ነው ብለውን ዛሬም ነገ ማደርገዋለሁኝ። ምስ አይደለም። መቀጠል ትችላላችሁ ጃቢርና ሀሰን። ሰላም አለይኩም። አሁን ይኸውልሽ መሲ፣ ኦኬ መልካም ከሄድሽ በቃ በጣም ትልቁ ጥፋት ማለት ነው እኛ እየተባለ ልክ ለእስልምና የተቆረቆሩን እየመሰለነ ሌሎችን የምንጎዳበትና ሌሎችን ጦር የምናነሳበት አጋጣሚ ነው። እንዴት ነው እኛ እየተባለ የሚወራው? ማናችንንም የወከለና ሰው የለም እዚህ ጋር። ሁላችንም በግላችን ስልክ ገዝተን ኔትወርክ አዘጋጅተን ነው ለእስልምና ለመስራት የምንሞክረው። እኛ ብለሽ መናገር አይጠበቅብሽም። አንቺ መሲ ነሽ፣ አለቀ። ማናችንም ቢሆን ማንንም ተወክለው አይደለም እዚህ ጋር የመጣው። ከአንቺ ውጭ በዚህ ቪዲዮ እየሰራ የለም። አዲስ አለም እንደፈለገሽ ልትናገር ትችላለች፣ ልታማረር ትችላለች። ለምን እንደምታማረር ደግሞ ለሰዎች ማማከር አይጠበቅባትም፣ መንገር አይጠበቅባትም። ራሱ ምን አይነት ነገር ነው? እንዴት እኛ
ብለሽ አንቺ ራሱ እንደ ግሩፕ ሜንታሊቲ ትሰሪያለሽ እንዴ? ማን ነው እኛ ብሎ የሚናገረው? እኛ ማንን? ተራ ግለሰቦች ነን እኮ እዚህ ጋር ያለ ነው። ነገ ስንሞት ወይም ስልካችን ሲጠፋ ጠፋ፣ ከቲክቶክ ልንጠፋ እኮ እንችላለን። ለምንድን ነው እኛ ብለሽ ኢቭን የኡስታዝን ስም ራሱ አንስተሽ የምትሰሪ በሰው ቪዲዮ? ለአንቺ መናገር ነበረባት የምታማርርበትን ወይም የሆነ ነገር የተሰማትን ነገር ለአንቺ መጣ መንገር ነበረባት? አይጠበቅባትም። እንኳን ለአንቺ ለወለዷት ለወላጆቿ መናገር ራሱ ላይ አይጠበቅባት ይችላል። ማነው መስፈርት ያደረገው ይሄን? በዛ ላይ ያንኛውን ሰውዬ የተናገራትን ተናገሪልኝ አላለችሽም፣ ስደቢልኝ አላለችሽም፣ ለእኔ ብለሽ ተጣይልኝ አላለችሽም። ልክ እንደገባሽ ግን ያደረግሽው ምንድን ነው? እርሱን እኔ ላንቺ ብዬ አልሳደብም። መች ጠየቀች? እሱን እኛንም አልጠየቀችንም። ሁሉንም ነገር እያየን እየታዘብን ነው። ለእያንዳንዱ ነገር እኮ ምላሽ መስጠት አይጠበቅብንም። ዲዩት መስራት፣ ቪዲዮ መስራት ምን ያደርጋል? ቆይ ጥቅሙ አዲስ አላራ ጀስት ቴክ ኢት ኢዚ ኦኬ። ጃቢር አፉ በለኝ ሀቢቢ፣ የምትለው ነገር አለክ? ሰማል ተሰምቻለሁ። አዲስ አለም ሰላም አለይኩም። እንትን ነው አክቹዋሊ እኔ ምን እንደተፈጠረ ራሱ በስነስርዓት ሙሉ ለሙሉ ሀሳባችሁን አላገኘኋቸውም፣ ግን ካለው ነገር አንጻር የተረዱት ኢንፎርሜሽን በሆነ ነገር ላይ ያለ መኖር ያው ነገሮችን ትንሽ ሊያበላሽ ይሞክራል እና ያለውን ነገር ለመረዳት እና ለማስተካከል ለመቶ መሞከር ነው። ከዛ የዘለለ ምንም ነገር የለውም። እኛ እያለን ማውራት እንችላለን። እንደ እዚህ ጋር ተወክሎ የመጣ ሰው አለ እዚህ ጋር ሶሻል ሚዲያ ላይ። አዎ እኮ አሁን ምን መሰለህ ሀሰሙ እንትን ነው ይሄ ኢንቴንሽኑን ስታይ የሆነ መጥፎ ነገር አስቡ ምን አይመስለኝ፣ ሚስ አንደርስታንዲንግ ነው እና ለማስተካከል መሞከር ከማህበረሰቡ እዚህ ጋር ቲክቶክ ካለ ነው በንጽጽሩ ሆነ በደዋው ካሉ ልጆች በማህበረሰብ ተወክሎ የመጣ ሰው አለ የለም። ግን አሁን እንደዛም ታስቡ አይደለም እየተወራ ያለው ነው። እኔ ፖይንት ይገባክ አይደለም? ምንድነው መልስ የሰጠሁት አብዛኞቹ ሙስሊሞች ብላን የተናገረችው እኮ እዚህ ጋር ንጽጽሩ ያለ ነውን ብላን የተናገረችው እኛ እያለች ነው ያወራችው። እኛ እያለ የሚወራው አዎ ያው ስህተቶች ሊኖሩ ይችላሉ። አሁን ከሚስ አንደርስታንድ አንጻር ማለት ነው ለመተው መሞከር ነው። ከእሷ ውጭ ሌላ ሰው የሰራ የለም። እርሷ ብቻ ነች እንደዚህ ጋር ቪዲዮ ላይ የምታነጻጽርና የሃይማኖት ንጽጽር የምትሰራ። ለምንድን ነው ሌሎች ወንድሞች ከወንዶች ለምን አልሰሩባት እዚህ ቪዲዮ ላይ? ያው እንደዛ ለማድረግ መሞከር ነው፣ መተው ነው በቃ። ከዚህ በላይ እንኳን ነገር ተፈጥሮ ይታለፋል። ሁላችንም ለዲናችን ያለ ነው፣ ምንም የተለየ ነገር ስለሌለ ለመተው መሞከር ነው ይሻላል እና አፉ መባባል ነው። በተረፈ እንኳን ሰው ሁለት እግር ራሱ አንዳንድ ጊዜ ይጋጫል፣ አለመግባባቶች ይኖራሉ። ብቻ ካለመግባባት ይልቅ ለመግባባት የፈጠነ ልብ ያስፈልገናል። ምክንያቱም አንድ አይነት ወደ አንድ መንገድ ነው እየሄድን ያለ ነው። እዚህን ያህል ደረጃ ድረስ የሚያዳርስ ምንም ነገር የለም። ያው አለመግባባት ነው በቃ። አለመግባባት በመሆኑ ብቻ ያንን ነገር አንደርስታንድ እንዳደርጉ ለመፍታት መሞከር ነው በቃ። የሆነ አንዳንድ ጊዜ አለመግባባት ይፈጠራል። እዛ በቃ እነዚህን አለመግባባቶች ደግሞ በተሻለ መንገድ ለመፍታቱ መሞከሩ አሪፍ ነው። ካልተቻለ ደግሞ ያው በሚቻልበት መንገድ ለመፍታት መሞከር ነው እና ያው እዚህ ነገር ላይ ባንቆይ ደስ ይለኛል። በቃ ወደ ሌላ ሀሳብ እንሂድ አይመስላችሁ? አመሰግናለሁ። ያው ሀሳቡ ኦልሬዲ ፍሎ አድርጓል። እሷን በሌለችበት እኔ ምንም ሀሳብ የምንሰጠው ቅድም ጨርሰናል። እኔ በጀርባም በውስጥም በምንም የምናገረውም ነገር ስለሌለኝ ማንንም የምሞክር የለም። አዎ የተሰማኝን ነገር ያለምንም ደጋፊነት
የራሴን ሀሳብ እንዳላችሁትም ቲክቶክም ሆነ ሶሻል ኔትወርክ በአጠቃላይ ስልካችንን ገዝተን የምንጠቀመው ነው። የፈለገውን ማንም ሰው መናገር ይችላል። አሁን ያገናኘን ነገር ሃይማኖት ጉዳይ ከሆነ አትተቹ፣ አትናገሩ ምናምን ለተባለው ነገር ሀሳብ ሲሰጥ እኔ የተናገራችሁኝ የሚል አካል ካለ እንደዚህ ላይቬን ከፍቼ ኑ ሀሳባችሁን ግለጹ፣ ችግር ስለሌለው እኔም አለው። ጥያቄ ካላችሁም የምጠይቁኝ ጥያቄ ካለ መለስ መብት ስላላችሁ መጠየቅም ስማችሁን ሜንሽን አድርጌ እከሌ ስላችሁ አቤት። ከዚ እኔም የተናገርኩት ምክንያቱም ላይቭ ተከፍቶ ስለ እኔ አዲስ ተብሎ ስለተነገረ እኔም ደግሞ መልስ የሰጠሁበት ሁኔታ ስላለ ነው። አዲስ ኡስታዞች ስለሰደቧት ነው ከቲክቶክ የወጣች ሲሉ ማንም ኡስታዝ እንዳልሰደበኝ እንደገና ደግሞ ባልኩት ቪዲዮ ነው ክርስቲያኖች ቆነጫጭበውት ነው እየሰማንሽ አለ። 95% የለሽም ነበር፣ የሆነ ቦታ ሄደሽ ነበር። ግማሹን ሀሳቤ እንትን ቴሌ ወስዶታል እና የኢትዮጵያ ኔትወርክ አንዳንድ ጊዜ ግልግል ነው፣ እንደውም ብዙም እንትን ስለማያስፍል። አሁን ግን ልል የፈለግኩት ነገር የግል ሀሳባችሁን የመስጠት መብት አላችሁላችሁም። እኔ ደግሞ አላህ እናንተን ወንድም እናት አድርጎ የሰጠኝን እያመሰገንኩኝ በእናንተ ሰበብ እኖራለሁ። አልሐምዱሊላህ ላለው ቢኮዝ በአጠፋ የሚቆጡኝ ብሳሳት የሚመክሩኝ ሰዎችን አትርፌበታለሁ። ቲክቶክን ዘግቼው ራሱ ብጠፋ አልሐምዱሊላህ ያተረፍኳቸው ብዙ ነገሮች አሉ። ብዙ ቲክቶክን በመጠቀሜ እውነት ቤተሰቦችን ያተረፍኩበት እናንተንና አዲስ ዋነ ሴ ቴንክ ዩ አመሰግናለሁኝ። ምናልባት የምንመለስ የምንገናኝም ከሆነ በዚህ ቶፒክ አንገናኝም፣ እንተራረማለን ወይ? አዎ። ሀሳብ ካለኝ እቀጥላለሁ። አዎ። ጥያቄ ካለኝ ጠይቃለሁ። አዎ እቀጥላለሁ። እንደ አዲስ አለም ነው። ማንንም ግሩፕ ወክዬ አይደለም። አንድ አዲስ አለም ጠይቀው ጥያቄ ካለኝ ሀሳቦች ካሉኝ የምነጫነጨው ካለኝ የምጮኸውም ካለኝ ላይክ ኢፍ ዩ ዶንት ላይክ ኢት ስክሮል ማድረግ እንደገና ልክ ለእኔ መብት እንዳለኝ ሁሉ እናንተ መብት ስላላችሁ ማለት ነው። ፐርሰናሊ ግን ሀሰን ብዬ ስጠራ ሀሰን ይመልስልኛል፣ ከሌ ካልኩኝ ከሌ ይመልስልኛል። ያው ነገር ማጋነኑ ጥሩ ስለማይሆን ማናችንም ህይወታችንን እንቀጥል። አመሰግናለሁ። ኤኒዌይስ ጨርሻለሁ። እኔ የምትሉት ካለ በሉ። እኔም ጨርሻለሁኝ። ስላስገባሽኝ አመሰግናለሁ። ኢንሻአላህ በሌላ ላይቭ እስከምንገናኝ ድረስ ከተገናኘን አልሐምዱሊላህ፣ ካልተገናኘንም ደግሞ ይሄ የመጨረሻው ከሆነ ወከን ዊዱ ጀስት ሙቭ ኦን። ኦኬ በቃ መልካም እንቅልፍ የምትተኝ ከሆነ ጃቢር አሰላሙ አለይኩም። ሌሎቻችሁ በንግግር ያስከፋኋችሁ አሁን ከተናገርኩት የተከፋችሁ ካላችሁ እንግዲህ ምንም ማድረግ አልችልም፣ ይቅርታ ከማለት ውጭ ማለት ነው። አፉ በሉኝ። በውስጥም ልታናገሩኝ ትችላላችሁ። አዲስ ልትዘጊ ነው አይደል? በጣም አመሰግናለሁ ወንድምየው። እውነት ነው ዛሬን ከተገናኘን ሁሌ እንደውም ባለፈው አለው ለዛሬ ስል ነሳሳቀብኝ እና አለን ለዛሬ ካለን አለን። ነገ ደግሞ ከተገናኘን ኢንሻአላህ፣ ካልተገናኘንም ደግሞ በዚሁ የዛሬው ንግግራችን አትሊስት ለመጥፎ አትውሰዱት፣ ለመተራረሚያ ይሆነናል። አላህ ካለ እኛም የምንታነጽበት ይሆናል፣ ጥፋታችንን የምናርምበት ወይንም ደግሞ ጥሩም ደግሞ ከሰራን ራሳችንን የምንገነባበት ይሆናል እንዳላ ፈቃድ። ከዛ በተረፈ ግን ያው ኦፕን ማይንድድ ሆነን የጭፍንነት ለመጨረሻ ጊዜ መናገርም ስለምፈልግ ከመዝጋቴ በፊት ጭንቅላታችንን መክፈት ያስፈልግ ገናል ሁለታይም በተዘጋ አስተሳሰቦች ላይ ሀሳብን ማንሸራሸር አሁንም ካለመድን ስለ ግሩፕ ሜንታሊቲ ውስጥ የምንቀጥል ከሆነ ጤናማ ስለማይሆን እንደ ምክር ነው ራሴንም እናንተንም መክረው። ከዛ ውጭ ያለው ነገር ሁላችንም ለየግል ነፍሳችን ነው የምንጠየቀው። የግሩፕ ኢጓችንን አሁንም ቢሆን ለመመገብ ከሆነ ኢትስ ፋይን፣ ነፍስያችንን ያስኬደችብን ያህል እየተጨባጨብን እንሄዳለን ማለት ነው። ከዛ ውጭ ግን there is nothing እዚህ ምድር ላይ ኤክስፒሪየንስ ማድረግ ነው። ይቀጥላል። ዛሬ ጸብ ይኖራል፣ ነገ ደግሞ ሰላም። ዛሬ ማልቀስ ይኖራል፣ ነገ መደሰት ይኖራል። ዛሬ የሆነ ነገር እንወድቃለን፣ ደግሞ እንነሳለን። ምንም there is nothing አዲስ ነገር ምንም ነገር ስለሌለ ማለት ነው። ስለዚህ እኔ በማናችሁ መነጽር ላይ ግን እንደማልቆም አሁንም ቢሆን ነግራቸዋለሁ፣ የራሴን እንጂ የእናንተ መነጽር የማስተካከል ግዴታ ስለሌለብኝ። አዲስ አለም እንደ አዲስ አለም እንጂ የምትኖረው እንደ ሀሰን ወንድሜ አይደለም። አንድ ላይ የተስማማን ከሆነ አብረን እንቀጥላለን፣ ካልተስማማን ደግሞ ዊ ሙቭ ኦን። ጥያቄ ካለን እንጠያየቃለን፣ እንማማራለን። የዲን ጉዳይ ግን
ዲን ጉዳይ ነው ይሄ መጨቃጨቅ እና እንትኑ ኦልሬዲ አላህ የሚጠብቀው ፐርፌክት የሆነ ዲን አለን ብለን ተስማምተን ሰልመናል። ግን በግላችን ይሄ ሀሰን አዲስ ምናምን በሚባለው ሀሳቦች ላይ ግሩፕ መያዝ የምትፈልጉ ዩ ካን ዱ ዛት። የዲን ግን እኔ ገና ተማሪ ነኝ። 1 ዓመት ከ9 ወር ገና መስለሜ ነው። የምወደው ዲን አለኝ፣ ቤተሰቦች የሚያከብሩልኝ እስልምና አለኝ። ስለዚህ በእኔ ምክንያት ክርስቲያኖ ያሉትን ቤተሰቦችን እንዳትናገሩ በሚል ነው በውስጥ መጥቶ ለሚሳደቡት ነው መልስ የሰጠሁትም። ባለፈውም ክርስቲያኖች ቆርጠው የለጠፉትም ያንን ነው። ኢንጀነራል እዚህ ጋር ክሊር ለማድረግ ያህል ስለ እኔ ቤተሰቦች ልጆቼን ቤተሰቦቼን ምናምን እየገቡ እኔን ለሚሳደቡ በአረብኛ ስለቻሉ ብቻ ቁርአንን እኛንን እንተነትንልሻለን፣ በዚህ መንገድ ከሆነ በዚህ ጀሀነም ትገቢያለሽ፣ በዚህ ከሆነ ለሚሉኝ ላይቭ ከፍቼ የተናገርኩትኝ። ቢካዝ ማይ ፋሚሊ ኢዝ ማይ ፋሚሊ፣ ሪስፔክት አደርጋቸዋለሁ እነሱም ስለሚያከብሩኝ። ከዛ ውጭ ደግሞ በትዳር በማንም መጥቶ አዲስን ማክፈር እንደዚህ መውጣት ምናምን የሚችልም ሰው እንደሌለም እንድታውቁት ያህል ነው በላይቭም የተናገርኩት የነበረው። ቀነጫጭበው ክርስቲያኖች ለጠፉት። እህታችን መሲ ደግሞ በዛ ላይ እኛን ይመለከተናል ብላ የተለያዩ ሰዎችን ስም ጠራች። ለምን ተባባልን፣ አለቀት። ኬስ ክሎዝድ። የዛሬው እንደዚያ ይመስላል። ኢንጀነራል ግን አሁንም ቢሆን ህይወት ይቀጥላል። አብረን የምንቀጥላቸው ሰዎች እናንተ መልካም የሆናችሁ ሰዎች አላህ ይጠብቃችሁ፣ ልባችሁን ያበርታላችሁ። ከእናንተ ገና ብዙ የምማረው ነገርም ስላለኝ ከእናንተ ጎን በመሆኑ የእናንተን አላህ ቲክቶክ የሚሆን በተለያየ ፎርም አላህ ስለሰጠኝ አምሶ ግሬትፉል። አላህን የማመሰግንባችሁ ሰዎች ናችሁ። ራሳችሁንም ታውቃላችሁ። እና እኔ እንጃ ለእናንተ ስል ብዙ ነገር እንደተውኩትም አላህ ያውቃል። እዚህ ጋር አውጥቼ ቲክቶክ ላይ ሚዲያ ላይ ምናምን የማልነጋገራቸው ቢኮዝ እናንተ ላላህ ብላችሁ የምትሰሩትንም ስራ ማጠልሸት ስለማልፈልግ በእኔ በአዲስ ምክንያት በምናገራቸው ወይኔ ላይ ሆነ አልሆነ ብዬ በምናገራቸው ነገሮች እናንተ መልካም ሰዎችን አብሬ ላለማስነሳት የማደርጋቸውን ጥረቶች እሱንም ኮንሲደር እንድታደርጉ ትፈልጋለሁ። ቢኮዝ የተውኳቸውም ነገሮች ላላህ ብዬ ብቻ ሳይሆን ለእናንተም ክብር ነው። ከዚህ አዲስ ጓደኞች፣ አዲስ እህቶች፣ አዲስ ወንድሞች ተብሎ ለነዛ ሰዎች ጥፋት መልስ ብመልስ ስለማልፈልግ ነው ከቲክቶክም የጠፋሁት። አንድ ነገር አምልጦኝ ብናገር ብዙ ሙስሊም ሊያዝን ይችላል፣ ሊያለቅስ ይችላል፣ ሊከፋ ይችላል። እዚህ ጋር በነገራችሁ እያንዳንዱን የሆናቸውን ፓስት 6 months ብናገር አሁንም ቢሆን ከዚህ ያነሰ አንገት የሚያስደፋ ነገሮች ሲሆን ግን አደዋነቱ ንገሪን